ገባ እሄድ ነበር በሁለት ሳምንት በወር ምናምን ቤቷ ሄዳለሁ። ከዛ ካገባች በኋላ እረፍቷ እሑድ ነው። በሶስት ወር ምናምን ቅዳሜ ወጣና እሑድ አብሬያት ውዬ እመለሳለሁ ሰኞ። በጣም ነበር የምጠነቀቀው። ከዛ አንድ ቀን ሰኞ ወደ ስራ ስትሄድ ቀስቅሽኝ ስራ ገባለሁ በጠዋት አልኋት። ከዛ በቃ ሳትቀሰቅሰኝ ትሄዳለች። ባሏም ተኝቷል፣ እኔም ተኝቻለሁ። እሷ ወደ ስራ ሄዳለች። ከዛ በተኛውበት ባሏ መጥቶ አፍኖ ምናምን ያዘኝ። በቁርባን ተጋቡ። እኔ ሁኔታው ከድሮም ስላላማረኝ በጣም ይቆጣጠረኛል። እሷ ወደ ስራ ስትሄድ እኔም ወደ ስራ መግባት ፈልጌ ነው፣ ነገሩን ሳላስነቃ ማለት ነው። አፍኖ ያዘኝ። እንደምንም ብዬ በጉልበትም የእግዚአብሔር ረድቶኝ ነው እንጂ እኔ ጉልበት አይደለም አመለጡ። እንደምንም ሳላስነቃ እሱንም በጣም ክፉም ሳልናገር እያለቀሱ ለሷ ስል ወደ ቤቴ ተመለሱ፣ ወደ ስራዬ ማለት ነው። አሁንም ላለማስነቃት በቃ በጣም እጥራለሁ። ሁኔታው ግን በጣም ከባድ ነው። ከዛ እሱ ዝም ብሎ ይደውልብኛል፣ ይደውላል። ከዛ በቃ ማንሳት አልፈለኩም። ከዛ አነሳውና ዛሬ ምን ሆነ ነው ለምንድን ነው የምትደውል? በቃ ብዙ ነገር ተናገርሁት። ብዙ ዋጋ ከፍላ ያመጣች ባለቤቷ ነው። ቤተሰብም ሁሉ ቤተሰብ ጠልቷት እሱን አታገቢም ብሎ ከቤተሰብ ርቃ ለሱ ብላ ዋጋ ከፍላ ያመጣችው ነውና ተናገርሁት። አደውልብኝ ምናምን በቃ አልሁት። አይ እንደዛ የምትይ ከሆነ መስማት ካለባት እሷም ትስማ እንጂ እንደዚህ ምናምን አትበያለኝ። ለምንድን ነው እሷ ነፍሰ ጡር ነች፣ ገና የ2 ወር ነፍሰ ጡር። ለምንድን ነው እሷ የምትሰማ? እኔ እንደ ድሮ በ5 በ6 ወር አንዴ ደርሶ መልስ መጥቼ እሄዳለሁ ለሷ ስል እሷ እንዳታውቅ። ስለዚህ ነገሩ ቀላል ባይሆንም ለሷ ስንል ቀለል እናድርገው። እኔ ጋር አትደውል፣ ትዳርህን አክብር። ታምናለች፣ ታመንላት። አሁን እኔ ላይ እንዳደረከው ሁሉ ሌላ ሰው ላይ እንዳታስበው፣ እንዳትሞክረው። እኔ ጋር ባደረከው ነገር ራሱ ባሰበው ንስሐ ግባ። ሚስትን አክብር፣ በቃ ተንከባከባት፣ ታመንላት። እሷን በሰላም ሁለት እስከምትሆን ድረስ እኔም አልጠፋም። አንዳንዴ እየመጣሁ ደርሶ መልስ እጠይቃታለሁ። ምንም እንዳልተፈጠረ ይሁን አልሁት። መናገር አለብኝ። እሷን ወይ አንቺን ትመርጣለች፣ መናገር አለብኛል። ከዚህ ጉዳይ እንዴት ነው መራቅ የምፈልገው? እንዴት ነው መራቅ የምችለው? ጓደኛሽ ስንት ወር አጣውራይ ነው? ነፍሰ ጡር ነች። 2 ወሯ ወይም 3ኛ አልሞላትም፣ 2 ወር። እኔ አታውራኝ፣ አትደውልብኝ። ቦልኪኛል፣ አልቦልክም። በቃ ምንም እንዳልተፈጠረ ለሷ ስንል እና በቃ ነገሩን በቃ እንተወው። አትደውልብኝ። በቃ አንተ እኔን መቆጣጠር አትችልም። የራሴ ህይወት ሊኖረኝ ይችላል። አትደውልብኝ። ምንም እንዳልተፈጠረ ይሁን። እንደ ድሮ እሷ እንዳታውቅ በ6 ወር በ5 ወር በ3 ወር መጥቼ ደርሶ መልስ እሷ ባለችበት ጠይቂያት ልመለስ። አሁን እኔ ችግሬ አትደውልብኝ ነው። እሱ ደግሞ ልንገራት ለሷ። እድሜሽ ምን ያህል ነው አንቺ? 28 ዓመት ማስተዋል የምችልበት እድሜ ነው ብዬ አስባለሁ። ሚዩት አድርጊ እስኪ። አንደኛ ነገር እንደዚህ አይነት ነገር በእሳት ጨዋታ ነው። ገብቶሻል? በቁርባንም ተጋቡ፣ በመንፈሳዊ መልኩም በዓለማዊ መልኩም ተጋቡ። ትዳር ገብቶሻል? በፈጣሪ ፊት የከበረ ነው ማለት ወጣም ወረደ። ሰው ባለትዳር ሰዎች መካከል አላስፈላጊ ቅርርብና ንክኪ አስፈላጊ አይደለም። ቤት ማደር ምንም ምክንያት ቢሆን ገብቶሻል? አሁን ወንድ ሆኖ የጓደኛው ባለትዳር የሆነ ጓደኛው ቤት ሄዶ ማደር፣ ሴት ሆና የጓደኛው አያስፈልግምሽ። በጣም ቀይ መስመር አስመራችሁን መንቀሳቀስ ያለባችሁ እናንተ ባታስቡት
ከዛ ሳይድ ምን እንደሚያስብ የምታውቁት ታሪክ። ስለዚህ ከምንጩ ለማድረግ አጓጉል ቀለቤት አያስፈልግም። ሄድሽ አይደል ጓደኛሽ ጋር እሷ ባለችበት አገሻት፣ ረዳሻት፣ በሉ ደህና ዋሉ፣ መልካም ጊዜ ሆንላችሁ፣ ደህና ደሩ፣ ወደ ቤትሽ። እሷ አንቺ ተኝተሽ እሷ ስራ ሄዳ አንቺና እሱ ቤት ውስጥ ቀርታችሁ። ሰይጣን እኮ በደንብ አድርጎ ቆንጆ የሆነ እንትን ይሰጠዋል፣ ሄዶ በጆሮ ሹክ ይለዋል፣ አንቺም ሹክ ይልሻል። ገብቶሻል? እንዲህ አይነት ንክኪ ውስጥ መግባት አልነበረብሽም። መሰረት በመጀመሪያ ለሌሎቻችሁ ማለት እንዲህ አይነት ድፍረት ውስጥ መገባት የለበትም። ርቀቱን በጣም አጥብባችሁ አስፈታችሁ ነው መንቀሳቀስ ያለባችሁ። ሁለተኛ ነገር ያ ነገር ተፈጠረ አይደለም፣ ሰውየው ጤና የለውም፣ ታማኝ አይደለም ለትዳሩ። በቃ ይሄ ትልቁ ፖይንት። አንቺን ሄዶ ማፈን ደረጃ ከደረሰ እኔ እንደዚህ አይነት ድፍረት እኮ ጋይስ የተለየ እኮ ብቃት የሚጠይቅ ይመስለኛል። ማለት እንደዚህ አይነት ወንዶች ምን አይነት ድፍረት ነው ያላቸው? ኢቭን እንኳን ባለትዳር መሆን አይደለም የምልሽ እናት፣ ሲንግል ሆኖ አንድ ወንድ አንዲት ሴት ቤቱ መታ ብታድር ያለ እሷ ፈቃድ ወይም ሁለቱም እንደው ተፈላልገው እንደዚህ አይነት ሲቹዌሽን ውስጥና ሙድ ውስጥ ካልገቡ በስተቀር ሄዶ ሲንግል እንኳን ሆኖ ነው የምልሽ ሄዶ ያቺን ሴት መንካት ያለ ፍላጎቷ ድፍረት ይጠይቃል። የተለየ የሆነ የጭንቅላት ውድቀት የሚጠይቅ ይመስለኛል። አያፍርም እንደ አንዳንድ ሰው? ወንድ መሆን እኮ ችግር የለውም፣ ሁሉም እኮ ወንድ ሊሆን ይችላል። ግን አትሊስት ይህንን ድፍረት ይህንን ድንበር ጥሶ ለመሄድ የተለየ ልምድ ያስፈልገዋል ብዬ ነው አስበው። እነዚህ ወንዶች የት እንደሚሰለጥኑ አላውቅም። ስለዚህ እንደዚህ አይነት ነገር ካጋጠመሽ በኋላ ከእሱ ጋር የምታወሪበት ምክንያት አልገባኝም። ብሎክ አርገኝ አታርገኝ ግብ የሆነ የሚመስለው አጋጣሚው ስላመለጠኝ የተለየ አጋጣሚ እስኪፈጠር ጠብቃለሁ አይነት ነገር። ሰውዬው እኮ ፑሽ እያደረገ እየመጣ ነው። ባረገው ነገር እኮ አላፈረም እኮ። አፍሮ ምናምን አንቺ ጋር ለመደወል ምናምን ነበረ መሆን ያለበት። ወይ ሚስቴ ብትሰማስ እንደው ወይ ስሜት ያነሳስቱኝ በስህተት ሄጄ ነክቻት ምናምን አይነት ብሎ እንኳን አላፈረም። ጀስት እንደውም በድብቅ ምን እናድርገው ነው እንሂድበት ነው እያልሽ ያለው። ስለዚህ ይህን ሰውዬ ብሎክ ማድረግ ሳይሆን የደረሰበት አይደለም መድረስ ያለብሽ፣ የደረሰበት መድረስ የለብሽ። እህትሽን አንቺ ነሽ እንዲሁ ምን ጓደኛሽን አንቺ ነሽ እንዲሁ የፈጠርሻት፣ አንቺ ነሽ እንዲሁ ወለድሻት። ስታረግዝ አንቺን አማክራ ነው ያረገዘችው። ያለ አንቺ እርዳታ መውለድ አትችልም። ሌላም ያግዛት የለም። ባል አላት እኮ ረዳት የተባለ አጠገቧ። አንቺ የእሷ ህይወት ውስጥ ፈላጭ ቆራጭ እንደሆንሽ ሆነሽ ምንም እንዳልተፈጠረ ሆነን እንቀጥል። ይሄ በጣም ለጓደኛሽም ለአንቺም በጣም ከባድ ጥፋት ነው የሚሆነው። እንደዚህ እያሰበ ያለ አንድ የጓደኛሽ ባል ችግር የለውም እንዳልተፈጠረ እንርሳው ብለሽ ድጋሚ ቤታቸው እግርሽ ከረገጠ እንደ ካድሻት ቁጠሪ። አሁን ግን አንቺ ከህሊና ጸጸት መትረፍ የምትፈልጊ ከሆነ ይሄ ነገር ተፈጥሯል፣ እዛ ቤት ድርሽ ማለት የለብሽም። ይህን ሰው አታውቂውም፣ አያውቅሽም። በተሻለሽ መጠን ጓደኛሽ ከፈለገችሽ ትምጣ ቤትሽ፣ ሰላም ብላሽ ትሂድ ከስንት አንዴ። ከዛ ውጭ ግን ራስን ማክበር ማለት እኮ ይሄ ነው። የኔ እናት ምንም ቢፈጠር ኢቭን እንኳን እሷን መጣላት ካለብሽ አይሽ ለክብርሽ የፈጣሪን መንገድ ላለመሳት የምትሄጂ ከሆነ እሷ እንኳን ብትጣላሽ ትጣላሽ። ለምን በአፍንጫዋ አትተክልም? ታማኝነትን መጠበቅ የምትፈልጊ ከሆነ የምታደርጊው ይሄን ነው። ስለዚህ ከዛሬ ጀምሮ ከቻልሽ ስልክሽን ቀይሪ። ጥፊ አታውቂውም፣ አያውቅሽም፣ አንቺንም አያዋራሽ፣ ድምፁንም እንዳሰሚ ከዚህ በኋላ በትክክል የሆነው ነገር የሚጸጽትሽ ከሆነ ማለት ነው። ተግባባን? እሺ አሌክስ አመሰግናለሁ። እሺ መልካም ቀን። አሁን የእሷ ጥፋት መታፈኗ አይደለም። እንግዲህ ፈልጋ አልታፈነች። ሰውየው እንግዲህ እሷ ሀገር ሰላም ብላ በተኛችበት መጥቶ ሞከረ። ኦኬ ያ ነገር ሀፕን እንዳያደርግ እሷ ራሷ ልትቆጣጠር አትችልም። ምክንያቱም ገምታው ላይሆን ይችላል ያ ማለት እንደዚህ ይፈጠራል። ከተፈጠረ በኋላ ግን የሚኖር ምንም አይነት ንግግር ኮንቨርሴሽን ሄዶ እዛ ድጋሚ እዛ ቤት መገኘት ግን በፈቃድ የማድረግ ያህል ይቆጠራል። ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋይ ዋንተ ነህ ይባላል አይደል? እንደዚህ አይነት ወንዶች ግን እርግጥ መቼም ሴቶች ያደርጉታል ብሎ አይገመትም። መቼም የት ነው ግን የተማሩት? ግብረ ገብነት መቁረጥ ነበር ልና ወንድነት ላይ
ወንድ ሆኖ ወንድነት ላይ ትንሽ መፍረክ ከበደኝ መጨከን እንጂ የሆነ በትራክተር ነበር ይመስልኝ። ሰላም ነው። ሰላም ነን። እንኳን ደህና መጣሽ። አለን ይመስገን። ምን እንታዘዝ?